በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ከዚህ ቀደም የፊልጵስዩስ መጽሐፍን ጀምረናል። እስከ ቁጥር 10 ድረስ ሄደናል። ቁጥር 11 ደግሞ ዛሬ እናያለን። ቁጥር 11 የመልእክቱ ክፍል ፊልጵስዩስ ምዕራፍ 4 ከቁጥር 1 እስከ 9 ድረስ ባለው ነው። ስለዚህም የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞች እንዲሁ በጌታ ቁሙ። ወዳጆች ሆይ በአንድ ሐሳብ እንዲስማሙ ኤዎድያንን እመክራለሁ፣ ሲንጢኬንንም እመክራለሁ። አንተም ደግሞ በስራዬ አብረህ የተጠመድክ እውነተኛ ሆይ እንድታግዛቸው ለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌምጦስና ደግሞ ከኔ ጋር አብረው ከሰሩት ከሌሎች ጋር ወንጌል ከኔ ጋር አብረው ተጋድለዋልና ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ሁሉ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉና በጸሎት በምልጃና ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ ወሬውም መልካም ወሬ ያለበትን ነገር ሁሉ፣ በጎነትም ቢሆን ምስጋናም ቢሆን እነዚህን አስቡ። ከኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ። የሰላም አምላክ ከእናንተ ጋር ይሆናል ይላል። ፊልጵስዩስ ምዕራፍ 4 ከቁጥር 1 እስከ 9 ድረስ ስለ የሚናገርበት ክፍል ማለት ታሪካዊ ዳራውን ስንመለከት በፊልጵስዩስ ሰዎች ምዕራፍ 4 ከቁጥር 1 እስከ 9 ድረስ እሱም የተደረገው ነገር በዚህ ውስጥ ያለውን ነገር በደንብ አድርጎ ያብራራና በቤተ ክርስቲያን ውስጥ ያለውን ችግር ደግሞ ሐዋርያ ጳውሎስ ከሰማው ኢንፎርሜሽን ተነስቶ ይናገራል። እንዲህ ይላል። በኤዎድያና ሲንጢኬ ባሉ ሁለት ሴቶች መካከል የተፈጠረውን ግጭት በመጥቀስ በክርስቲያናዊ ሕይወት በተግባራዊ ምክር በመስጠት አንድነትና ደስታ፣ ሰላምን እሱ ላይ እንዲያስቡ ያደርጋል። የሰማውን ችግር ሰምቷል። በኤዎድያንና በሲንጢኬን መካከል ባሉ በእነዚህ በሁለት እህቶች መካከል የተፈጠረውን ችግር ሰምቷል። ችግሩ እንዳለ ሆኖ ነገር ግን ወደ ችግሩ ላይ አይደለም። ችግሩን ከጠቀሰ በኋላ ሐዋርያ ጳውሎስ መፍትሄው ምንድን ነው ይልና መፍትሄው ደግሞ ለእነዚህ ነገሮች መፍትሄ የሚሆኑ ነገሮች ሶስት ነገሮችን ይጠቅሳል። አንደኛው አንድነት ነው። በክርስቶስ ኢየሱስ የተገኘ ትልቅ ነገር፣ ዋጋ የተከፈለለት በክርስቶስ ኢየሱስ ደም የተገኘ አንድነት አለ ይላቸዋል። ሌላው ደስታ አለ። መስቀል ላይ የተሰራ ደስታ፣ የተነጠቀ ደስታ፣ በአጋንንት በጨለማ ስልጣን የተነጠቀ ደስታ፣ እንደገና በክርስቶስ ኢየሱስ በሞቱ የተመለሰ ደስታ፣ መለኮታዊ ደስታ አለ ይላቸዋል። ከዚያም ደግሞ ሶስተኛውን ደግሞ ሲጠቅስ ደግሞ ሰላም አለ ይላቸዋል። መለኮታዊ ሰላም አለ ይላቸዋል። መለኮታዊ ሰላም በዚያ በመስቀል ላይ ዋጋ የተከፈለለት ሰላም አለ። ያንን አስቡ እያለ ይነግራቸዋል። ጳውሎስ አማኞች ጸንተው እንዲቆሙ ተስማምተው እንዲኖሩ ለሁሉ ነገር ገር ሆነው እንዲኖሩ ይህንን ነገር ያሳስባቸዋል። እውነተኛ ሰላም፣ ደስታ የሚገኘው በእግዚአብሔር አስተሳሰብ ሕይወት ውስጥ በጸሎትና ከክርስቶስ ጋር ባለ ጠንካራ ግንኙነት እንደሆነም እያለ እያተተ ይነግራቸዋል። እንግዲህ ጳውሎስ ለፊልጵስዩስ ሰዎች ባለ ይኸው ጥልቅ ፍቅር በአውሮፓ ለመጀመሪያ ጊዜ ለተመለሱትና ለአንድነታቸውና ለመንፈሳዊ ደህንነታቸው ባለው ፍላጎት ዙሪያ በዚያ በአውሮፓ ተጀምራ የነበረችውን ያችን ቤተክርስቲያን ፊልጵስዩስ ቤተክርስቲያን ውስጥ ያሉትን አማኞች እነዚህ ሶስት ነገሮች ላይ እንዲያስቡ ይናገራቸዋል። መለኮታዊ አንድነት ተሰርቷል ይላቸዋል። በጣም የሚገርም ነገር ነው። የምታስቡበት ነገር መለኮታዊ ደስታ አለ፣ መለኮታዊ ሰላም ከእግዚአብሔር ዘንድ አለ ያለን ሶስት ነገሮችን ይነግራቸዋል። እንግዲህ በተለይ ደግሞ ማተኮር የሚገባቸው ምን ላይ እንደሆነ ሲናገር የተወሰኑ ቁጥሮችን የተወሰኑ ሀሳቦችን 12 የሆኑ ሀሳቦችን ይጠቅስላቸዋል። በዚህ ክፍል ውስጥ እንግዲህ የመጀመሪያው አንደኛው በመታረቅ ላይ በማስታረቅ ላይ አተኩሩ። ሁለቱ ሴቶች ወይንም ደግሞ ሁለቱ ኤዎድያና ሲንጢኬን መካከል ስላለው አለመግባባት በመናገር ታርቀው በጌታ አንድ ሀሳብ እንዲሆኑ አንድነት እንዲኖራቸው
ያንን የተሰራውን መለኮታዊ ሰላም ያ መለኮታዊ ደስታ ከእግዚአብሔር ዘንድ ዋጋ የተከፈለበትን እያሰቡ በአንድ እንዲሆኑ እያለ ይነግራቸዋል። ሌላ ሁለተኛ ትክክል ከመሆን ይልቅ አንድነትን ማስቀደም ጠብን ከማሸነፍ ይልቅ ሰላምን በመግባባት መገለጥ እንዳለበት በየዋህነት ይህንን ደግሞ ማድረግ እንዳለባቸው ይናገራል። ሶስተኛው እርስ በርሳቸው ስለመደጋገፍ ነው። እርስ በርሳቸው መደጋገፍ እንዳለባቸው በክርስቲያናዊ ህብረት ውስጥ ደግሞ እርስ በርስ መደጋገፍ ዋና ቁልፍ የሆነ ክርስቲያናዊ አስተምሮ እንደሆነ እውነተኛ ጓደኝነት እውነተኛ ባልንጀርነት ይኖራቸው እንደሚገባ ይናገራል። አራተኛ ደስታና ሰላም መለኮታዊ ደስታና ሰላም በጌታ ደስ ይበላችሁ ምክንያቱም ጌታ በመስቀል ላይ ስለ ደስታችሁ ስለ አንድነታችሁ ስለ ሰላማችሁ ዋጋ ከፍሏል እያለ ይናገራል። ሌላው የዋህነታችሁ የሚገለጥ ይሁን ይላል። በክርስቶስ ኢየሱስ ያገኛችሁት ይሄ የዋህነት በትዕግስት እየተገለጠ ልትኖሩ የሚገባችሁ ሰዎች እንደሆናችሁ ይሄን ማሰብ አለባችሁ ይላል። ስድስተኛ አትጨነቁ ነው የሚለው። ለጭንቀት መፍትሄ የመጣ የእስራኤል ቅዱስ እግዚአብሔር እሱ አለ አይደል? ጌታችን ኢየሱስ ክርስቶስ ዋጋ ከፍሏል እያለ ሰባተኛ ጳውሎስ ለፊልጵስዩስ ሰዎች ያለውን ፍቅር የጳውሎስን ጥልቅ ፍቅር ነው የሚገልጥላቸው። ደስታውና አክሊሉ እንደሆኑ ይነግራቸዋል። እናንተ ናችሁ ደስታ፣ እናንተ ናችሁ አክሊሎቼ እያለ ይናገራል። ስምንተኛ የአክሊል ጉዳይን አንጥቶ ሲነግራቸው የአትሌቲክስ ወይንም ደግሞ የድግስ አክሊል የሚለውን ነገር ይጠቅስና ይሄን አክሊል በምድር ላይ ያሉ ሰዎች ደስታቸው ያንን ሲያገኙ ደስ እንደሚላቸው ሁሉ ነገር ግን አስቡ፣ በሰማይ ሌላ አክሊል ለእናንተ ተዘጋጅቷል። እናንተ ደግሞ የኔ አክሊሎች ናችሁ። በዚህ ደስ ሊለን ይገባል። በሰማይ በእግዚአብሔር ዘንድ የተገኘውን ያንን የተሰራውን አክሊል እያሰባችሁ ኑሩ ይላል። ዘጠነኛ ለመጽናት መበርታት አለባችሁ ይላችኋል። በክርስትና ሕይወት ውስጥ አንድ ነገር ሊያጸናቸው የሚገባው አገራችሁ በሰማይ ስለሆነ እናንተ ዱዋል ሲቲዝንሺፕ አላችሁ እያለ ይነግራቸዋል። የምድር ዜግነት አላችሁ አንደኛ፣ ሁለተኛ ደግሞ የሰማይ ዜግነት አላችሁ እያለ ይነግራቸዋል። በጣም የሚገርመው ነገር ሌላው አስረኛ የመጀመሪያው የአውሮፓ ቤተክርስቲያን ናት ፊልጵስዩስ እና በዚህ በመጀመሪያዋ ቤተክርስቲያን ውስጥ ግን ሊሆን ያለው ነገር ማለት ነው ሊያስቡ ያለው ነገር እያሰቡ ሊኖሩ የሚገባውን ነገር በሰማያዊ አገር የምንኖርበት ዘመን ሌላ ዘመን እግዚአብሔር እንዳዘጋጀ አስቡ እያለ ይናገራል። 12ኛ ጳውሎስ መከራውንም ይነግራል። በጳውሎስ በእስር ቤት ውስጥ ሆኖ እያለ ይነግራቸዋል። በደስታ ነው በዚህ እስር ቤት ውስጥ ያለሁት በደስታ ነው፣ ምክንያቱም እኔ መጨረሻዬን አውቃለሁ እያለ መጨረሻውን እንደሚያቅሰው ይነግራቸዋል። የኔ መጨረሻ ሞት አይደለም፣ የኔ መጨረሻ የዘላለም ሕይወት ነው እያላቸው ይናገራል። ሌላው 12ኛ ሊያሳስባቸው የፈለገው ነገር የአስተሳሰብ ሕይወት የአስተሳሰብ ለውጥ እንዲኖራቸው ይነግራቸዋል። አስተሳሰባችሁ ምድራዊ አይሁን፣ አስተሳሰባችሁ ሰማያዊ ይሁን እያለ ይነግራቸዋል። እነዚህን ነገሮች በደንብ አድርጎ አስረግጦ ይናገራል። እንግዲህ ሁለት ነገሮችን ብናስብ ጳውሎስ ለፊልጵስዩስ የሰዎች ያለውን ጥልቅ ፍቅር በዩድያና ሲንጥኬን መካከል ያለውን አለመግባባት የመፍታት አስፈላጊነት ሁልጊዜ በጌታ እንድንደሰትና ገርነት እንዲታይ የሰጠውን ምክር እንመለከታለን። ሁለተኛ ምንባቡ ሰላም የሚመጣ በውጫዊ ሁኔታዎች ብቻ ሳይሆን ትክክለኛ ጸሎትና በትክክለኛ በእግዚአብሔር አስተሳሰብ ውስጥ በመሆን እግዚአብሔርን በማሰብ ነው እያለ ይነግራቸዋል። እነዚህ ዋና ቁልፍ የሆኑ ነገሮች ሲሆኑ ቁልፍ እና ጭብጥ ብለን ደግሞ የምንላቸው ነገሮች ሁለቱ ነገሮች ክርስቲያናዊ አንድነትና ያ ደግሞ ፍቅር መለኮታዊ ፍቅር የሚባሉ ነገሮች እንደሆኑ አስረግጦ ይናገራል። አንደኛው ክርስቲያናዊ አንድነት ነው፣ ልናተኩርበት የሚገባ ዋጋ የተከፈለለት በመስቀል ላይ ዋጋ የተከፈለለት አንድነት ነው። ሌላው ደግሞ ፍቅር ነው፣ መለኮታዊ ፍቅር በክርስቶስ ኢየሱስ ተገልጧል። እስከ ሞት ድረስ እርቃኑን የተሰቀለልን ያን ጌታ አስቡ እያለ ይነግራቸዋል። ሁልጊዜ በጌታ ደስ ይበላችሁ እያለም ደግሞ ይነግራቸዋል። ሌሎች ዋና ብለን የምንላቸው ነገሮች ገርነት፣ ከልከኝነት ነፃ ሊያወጣ የሚችል ገርነት ይኖራችሁ፣ በጸሎት ውስጥ ደግሞ መልካም አስተሳሰብ ይኖራችሁ እና አማኞች ሆናችሁ ስትኖሩ ብርሃናችሁ ይብራ የሚል ነገር ይነግራቸዋል። ሌላው እንግዲህ ተግባራዊ መተግበሪያዎች ብለን የምንለው ነገር ምንድን ነው? ዛሬ ደግሞ ላለነው ለአዲስ ኪዳን ክርስቲያኖች ምንድን ነው እግዚአብሔር በዚህ ክፍል ውስጥ የሚናገረን? አንደኛ እርቅን ፈልጉ የሚል ነው። ሁለተኛ ደስታን ፈልጉ የሚል ነው። ሶስተኛ የዋህነትን ተለማመዱ የሚል ነው።
4ኛ የሚያስጨንቃችሁን ነገር በእርሱ ላይ ጣሉት የሚል ነው። 5ኛ ምኞታችን ሰማያዊ ምኞት ይሁን የሚል ነው። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ በጌታ በኢየሱስ ክርስቶስ ስም ይህን መልእክት የሚሰሙ ሁሉ አሁን በአንድነት ውስጥ፣ አሁን በፍቅር ውስጥ፣ አሁን በሰላም ውስጥ ሆነው ያንን ዋጋ የተከፈለለትን አንድነት፣ ዋጋ የተከፈለለትን ፍቅር፣ ዋጋ የተከፈለለትን ሰላም እያሰቡ በአንድነት እንዲኖሩ፣ ከጭቅጭቅ ነፃ እንዲወጡ፣ በሰላም እንዲኖሩ በኢየሱስ ክርስቶስ ስም በመካከላቸው ብርሃናቸው የበራ እንዲሆን በኢየሱስ ስም እንጸልያለን። ኃያሉ ንጉሥ ሕዝብን እንድትረዳ እንጸልያለን። ከዚህ መልእክት የተነሳ የእስራኤል ቅዱስ እግዚአብሔር ከፍቅር የክብር አምላክ፣ ከአንድነት የሰላም አምላክ፣ ከሰላም ውጭ ሌላ ነገር በሕይወታቸው እንዳይኖር በኢየሱስ ስም ጸልያለሁ። ከዚህ መልእክት የተነሳ መነሳት ሕዝብ እንዲሆንለት ጸልያለሁ። ገናናው ንጉሥ ሕዝብን እንድትረዳ ጸልያለሁ። ኃያሉ ንጉሥ ሕዝብን እንድታስብ ጸልያለሁ። የናዝሬት ኢየሱስ የጌቶቹ ጌታ ሕዝብን እንድትረዳ ጸልያለሁ። ገናናው ንጉሥ፣ ኃያሉ ንጉሥ ሕዝብን እንድትረዳ እንድታነሳ ሕዝብን ጸልያለሁ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ